የዜና መጽሔት አፋር ክልል ስለ ውሃ እጥረት ሲነገር በምስራቅ ኢትዮጵያም በዘንድሮ የክረምት ወቅት ዝናብ መቀነሱ መገለጹ ሶስት የፖለቲካ ፓርቲዎች በምክክር ሂደቱ ላይ ያነሱት ስጋትና ያደረጉት ጥሪ በማዕከላዊ ኢትዮጵያ የተፈጸመ ግድያና የክልሉ የሰላምና የጸጥታ ቢሮ ያወጣው መግለጫ በሰሜን ኢትዮጵያ ያጠላው የጦርነት ስጋትና ውጥረት እንዲሁም ኢትዮጵያና ሌሎችም ሀገራት ያወጣሁትን ወጪ ክፈሉኝ ስትል ደቡብ አፍሪካ መጠየቋን የሚያስቃኙ ዘገባዎችን አካቷል። የዜና መጽሔት ቀዳሚዎቹ በክረምት አሳሳቢ የሆነውን የውሃና ዝናብ እጥረት ይመለከታሉ። በአፋር ክልል በተከሰተው ብርቱ የውሃ እጥረት የቤት እንስሳት እየሞቱ መሆኑን አርብቶ አደሮች ተናገሩ። በክልሉ በሚገኙ ወረዳዎች ባለፉት 12 ወራት የጣለው ዝናብ ዝቅተኛ በመሆኑ በተከሰተ ድርቅ ለውሃ እጥረት መዳረጋቸውን ነዋሪዎቹ ገልጸዋል። በክልሉ ኮሪ ወረዳ ሰዎች ወደ ከተማ መሸሽ መጀመራቸውን፣ በያንጉዲ ወረዳ ደግሞ የቤት እንስሳት እየሞቱ መሆኑን ዶይቼ ቬለ ያነጋገራቸው አርብቶ አደሮች አስረድተዋል። ኢሳያስ ገላው በአፋር ክልል ውስጥ የሚገኘው ያንጉዲ ወረዳ ላለፉት 12 ወራት ዝናብ በመቀነሱ አርብቶ አደሮች ለራሳቸውም ይሁን ለእንስሳት የሚሆን የመጠጥ ውሃ ቸግሯቸዋል። የወረዳው ነዋሪ የሆኑት አቶ አሊ አብዱራህማን በውሃ እጥረት ምክንያት እንስሳቶች እየሞቱ መሆኑን ለዶይቼ ቬለ ተናግረዋል። እኛ ወረዳው አሁን ድርቅ ችግር አለ፣ ኃይለኛ ድርቅ አለ። የድርቅ ምክንያት ደግሞ ውሃ እጥረት አለ። ውሃ ደግሞ የንሱ ውሃ አንድ ወረዳ ሳንቴና ላይ አንድ ሸንተር አለ። ሌላ ቦታ ላይ ውሃ የለም እና ቀበሌ 15 ቀበሌ ነው፣ ቻፊ ናቸው። ስለዚህ የድርቅ ችግር አለ። ፍየል ሞቷል። አሁን ይሄ ፍየሎች፣ ግመሎችን፣ ከብቶችን ጫሩ አሁን የለም። አሁን 12 ወር ነው ሲቆጠር ድርቅ ያለ። ስማቸው እንዳይጠቀስ የፈለጉ ሌላ የያንጉዲ ወረዳ ነዋሪም በአካባቢው የተከሰተው የውሃ ችግር ብርቱ መሆኑን ለዶይቼ ቬለ አረጋግጠዋል። እኔ ከአፋር ክልል ያንጉዲ ወረዳ ሰው ነኝ። በእኛ ያለንበት አካባቢያቸው ላይ በጣም ችግር ያለው ከውሃ ችግር ነው ያለነው። ከ7 ዓመት በፊታችን እዚህ ከማህረሱ ከያንጉዲ ጀምሮ እስከ እንደፍዑም ሙሉ ከማህረሱ ኢስፋልት ከታች እስከ ከአዳይቱ በላይ እስከ ገዋኒው ድረስ ያለውን ኢስፋልት ከመጠን በላይ ውሃ ችግር አለ። የኢትዮጵያ ሜትሮሎጂ ኢንስቲትዩት ከነሐሴ 5 እስከ 14 ቀን 2018 ዓ.ም ባሉት 10 የክረምት ቀናት በሚጥል ዝናብ ምክንያት በሀገሪቱ የሚገኙ ተፋሰሶች ከመካከለኛ እስከ እጅግ በጣም ከፍተኛ መጠን የሚደርስ የገጸ ምድር ውሃ ፍሰት እንደሚኖራቸው አስታውቋል። ከቀላል እስከ መካከለኛ የገጸ ምድር ውሃ ፍሰት ይኖርባቸዋል ከተባሉት መካከል የታችኛው አዋሽ ተፋሰስና አፋር ደናክል ይገኙበታል። ይህ የመጠጥ ውሃ አቅርቦት እንዲሻሻል ሊያደርግ እንደሚችል የኢትዮጵያ ሜትሮሎጂ ኢንስቲትዩት ባለፈው ማክሰኞ ገልጾ ነበር። አቶ አሊና በያንጉዲ ወረዳ የሚኖሩ አርሶ አደሮች ግን አሁንም ዝናብ እየጠበቁ ነው። ለጊዜው የመጠጥ ውሃ የሚያገኙት በተለምዶ ቦቴ እየተባለ በሚጠራ የፈሳሽ ጭነት ማመላለሻ መኪና በሚቀርብ ስርጭት ብቻ ነው። አርብቶ አደሮችና እንስሳቶች አሁን አንድ ጊዜ ቦቴ ከቆመ ህዝቡ ሙሉ እሪ ብሎ እስከ ወደ ሐዋሳቸው ይመለሳሉ። ደግሞ ከእንስሳቶችን ግማሽ ፐርሰንቱ እየተሞቱ ይገኛል በአንዳንድ ውሃ ጥም ምክንያት ማለት ነው። ደግሞ ያን ከተረፈ እንደገና ቦት ይመጣል። ያን ቦት ሲመጣ አላህ እስከዛው ድረስ ያጣበቀውን ያተርፋል። ከነከብት ከነፍየልም ከነሰውም በቃ ቦት በስተቀር ምንም የለውም። የውሃ እጥረቱ የተፈታተነው ግን የያንጉዲ ወረዳ ነዋሪዎችን ብቻ አልሆነም። በዚያው በአፋር ክልል ፋንቲረሱ ዞን ውስጥ የምትገኘው የኡዋ ወረዳ ተመሳሳይ ከባድ የውሃ ችግር ተጋፍጣለች። የክልሉ አርብቶ አደሮች ተረጋግተው በአንድ አካባቢ እንዲኖሩና ወደ ከፊል አርሶ አደርነት እንዲሸጋገሩ እየተሰራ መሆኑን የክልሉ ዋና ኢነርጂ ቢሮ በማህበራዊ ትስስር ገጹ አስታውቋል። ነገር ግን በኡዋ ወረዳ ባሉ 3 ቀበሌዎች የከፋ የውሃ እጥረት መኖሩን አስተያየታቸውን ለዶይቼ ቬለ የሰጡ የወረዳው ነዋሪ ይናገራሉ። ከኡዋ ወረዳ ቢሉ ቀበሌ በል፣ ከኡዋ ወረዳ ረግዴን በል፣ ከኡዋ ወረዳ ዱባ፣ እነዚህ 3 ቦታ አሁን ውሃም ራሱ የሚገኘው በስንት መከራ መሰለ የሞቱ ነው። እንስሳቶቹም በውሃ ምክንያት የሞቱ ነው። ሌላው ከኩሪ ወረዳ ለዶይቼ ቬለ አስተያየታቸውን የሰጡት አቶ አህመድ ሁሴን በወረዳው ባሉ 15 ቀበሌዎች ውስጥ የሚኖሩ ነዋሪዎች በርካቶች በውሃ እጥረት ምክንያት አካባቢያቸውን ለቀው ወደ ከተሞች እየተሰደዱ ነው ሲሉ ይገልጻሉ። እኛ ኩሪ ወረዳ ነው እንጂ ያን ቦታ ላይ ውሃው የለም።
ውሃው እጥረት ብዙ ነው። አሁን በውሃ ምክንያት የተፈቀኑት እንትን አሉ ደግሞ ህዝቦችን በዱብቴ በሎጋ የማታው ከመኪና ሲኖ በሹዲ ላይ ከዱብቴ ገባለ ከሎጋ ገባለ የተፈቀኑት ብዙ ነው። የያንጉዲ ኡዋ እና ኮሪ ወረዳ ነዋሪዎች ያነሱትን ጨምሮ የአፋር አርብቶ አደሮችን እየተፈታተነ ስለሚገኘው ድርቅና የውሃ እጥረት ዶቼ ቬለ ከአፋር ክልል ውሃና ኢነርጂ ቢሮ እንዲሁም ከክልሉ አደጋ ስጋትና ስራ አመራር ኮሚሽን ማብራሪያ ለመጠየቅ ያደረገው ጥረት አልተሳካም። ለዶቼ ቬለ ዘገባ ኢሳያስ ገላው። በኤልኒኞ መከሰት ሳቢያ አሉታዊ ተጽዕኖ ስር ገብቷል በተባለው የያዝነው የክረምት ወቅት አጋማሽ ወራት ከመደበኛ በታችና በቂ ያልሆነ ዝናብ የተስተዋለበት እንደነበር የብሔራዊ ሜትሮሎጂ ኢንስቲትዩት አስታወቀ። የክረምት ዝናብ ተጠቃሚ በሆኑት የምስራቅ ኢትዮጵያ አካባቢዎች ያለውን የሜትሮሎጂ መረጃ ለዶቼ ቬለ የገለጹት የሶማሌና አጎራባች ክልሎች የሜትሮሎጂ ትንበያና ቅድመ ማስጠንቀቂያ ዴስክ መሪ አቶ አሸናፊ ሙሉነህ ቀሪው የክረምት ጊዜያት ሁኔታው ካለፈው ጋር ተመሳሳይ እንደሚሆን ጠቁመዋል። እስካሁን የተስተዋለው በቂ ያልሆነ የዝናብ ስርጭት በሰብል መሰብሰቢያ ወቅት በኤልኒኞ ተጽዕኖ ሊኖር ከሚችል አሉታዊ ሁኔታ ጋር ተዳምሮ ድርቅ አመላካች ሁኔታዎች ሊከሰቱ እንደሚችሉም ተጠቁሟል። መሳይ ተክሉ ከድሬዳዋ ዝርዝር ዘገባ አለው። የሶማሌና አጎራባች አካባቢዎች የሜትሮሎጂ ትንበያና ቅድመ ማስጠንቀቂያ ዴስክ መሪ አቶ አሸናፊ ሙሉነህ ለዶቼ ቬለ በስልክ እንደገለጡት በኤልኒኖ ሳቢያ አሉታዊ ተጽዕኖ ባረፈበት የተያዘው የክረምት አጋማሽ ከመደበኛ በታች የዝናብ መጠን የታየበትና በአንጻሩ የሙቀት መጠኑ ከፍ ያለበት ሆኗል። በሰኔ ወር ዝናቡ ቶታሊ ከመደበኛ በታች የተዳከመበት አብዛኛው የሶማሌ ክልል ለምሳሌ ሀረሪ ክልልና ድሬዳዋ አካባቢ ከመደበኛ በታች አይነት አዝማሚያ የተስተዋለበት የቀኑ ሙቀትም ከመደበኛው በላይ ያየለበት አዝማሚያ ነበር። ከዚህ ጋር ተያይዞ በአብዛኛው ሞቃታማ በሆኑት በተለይ በድሬዳዋ ከ37-38 በዲግሪ ሴንቲግሬድ በአይሻ ከ19-40 ዲግሪ ሴንቲግሬድ የሙቀት ሁኔታ የተስተዋለ ነበር። እንግዲህ የክረምቱ አጋማሽ ከመደበኛ በታችና በቂ ያልሆነ ዝናብ የተስተዋለበት የክረምት አጋማሽ ሆኖ አልፏል ማለት ነው። ነሐሴና መስከረምን በሚጨምረው ቀሪ የክረምት ጊዜያትም የሚጠበቀው ሁኔታ ተመሳሳይ ይዘት እንደሚኖረው አቶ አሸናፊ አስረድተዋል። የቀሪ የክረምት አጋማሽ ነሐሴና መስከረምን ስናይ እንግዲህ በዚህ በነሐሴ ወር ከመደበኛ በታች አይነት ዝናብ ነው የሚጠበቀው። የዝናብ አዝማሚያዎች አልፎ አልፎ ቢስተዋሉም የመቆራረጥ ሁኔታ ሊከሰትበት ይችላል። የዝናብ እጥረትም ሊስተዋል ይችላል። የቀኑ የሙቀት ሁኔታም አልፎ አልፎ የሚያይልበት ሁኔታ ሊከሰት ይችላል። የንፋስ ሁኔታም አልፎ አልፎ በምሽት በተለይ በማለዳው አካባቢ ላይ እንዲሁም በሌሊቱ ወቅት ላይ የንፋስ ሁኔታዎች ሊስተዋሉ ይችላሉ ማለት ነው። እንግዲህ ከዚህ ጋር ተያይዞ አብዛኛው የምስራቅና የሰሜን ሶማሌ አካባቢዎች ደረቅ ሰሞናትም አልፎ አልፎ ሊስተዋሉ ይችላል። ይህ ማለት ከኤልኒኖ ተጽዕኖ ጋር በተያያዘ ማለት ነው። አሁን ካለው በቂ ያልሆነ የዝናብ ስርጭት ላይ እንዲሁም በሰብል መሰብሰቢያ ወቅት ሊኖር ከሚችል አሉታዊ ሁኔታ ጋር ተዳምሮ ድርቅ አመላካች ሁኔታዎች ሊከሰቱ እንደሚችሉም የሜትሮሎጂ ትንበያና ቅድመ ማስጠንቀቂያ ዴስክ መሪው ለዶቼ ቬለ ጠቁመዋል። አሁን ያለው የሰብል በቂ ያልሆነ የዝናብ ስርጭት ሲደመር መጨረሻ ላይ ሰብል መሰብሰቢያ ወቅት ላይ ሊመጣ የሚችል አሉታዊ ተጽዕኖ ጋር ተያይዞ ምናልባት የድርቅ አመላካች ጠባሳዎችን የማመላከት አይነት ሁኔታዎች ሊከሰቱ ይችላሉ። እንዲሁም በጋውን ሁለተኛ የዝናብ ወቅታቸው የሆነው ደቡብና ደቡብ ምስራቅ የአገሪቱ ክፍል የሰሜን ሶማሊያ አካባቢዎች ላይ ከባድ ዝናብ የሚመጣበት አዝማሚያ ጎርፍ ሊያስከትል የሚችል ሁኔታም ሊፈጥር ይችላል። አቶ አሸናፊ ተጽዕኖውን ተቋቁሞ ለመሻገር መሰራት ያለባቸውን ተግባራት መስራት እንደሚገባ አስገንዝበዋል። የዝናብ ሁኔታው የከርሰ ምድር ውሃ አጠቃቀምን በተገቢ ሁኔታ ለቀሪ አጋማሽ የክረምት ወራቶች በነሐሴና በመስከረም ወቅት እንዲሁም ሰፕሊመንተሪ ኢሪጌሽን አጋዥ እንቅስቃሴዎችን ከሙቀት ጋር ተያይዞ ቀለል ያለ የአለባበስ ስርዓትን መከተል ተገቢነት ይኖረዋል። ሌላው የተዳከሙና ያረጁ ከብቶችን በእርድና በሽያጭ የማስወገድ ሁኔታዎችም ይጠበቃሉ ማለት ነው። እንግዲህ በተለይ በነሐሴ ወቅት ላይም አልፎ አልፎ ውስን በሆኑና
ጥቂት በሆኑ ቀናት ውስን በሆኑ አካባቢዎች ላይ ከባድ ዝናብ አዝማሚ ተያያዘ የሚከሰትበት መሰራዘን ነገር አንዳንድ ጥቂት በሆኑ አካባቢዎች ሊከሰት የሚችልበት ሁኔታ ሊኖር ይችላል። እንግዲህ የዝናቡን አግባብ ተከትሎ የእርሻ እንቅስቃሴና የዘር አዘራር ሁኔታዎችን ተግባራዊ ያስፈልጋል። በድሬዳዋ በክረምቱ በቂ ዝናብ ካለመኖሩ ጋር በተገናኘ ሊከሰቱ ለሚችሉ ችግሮች ምላሽ ለመስጠት የሚያስችሉ የመረጃ ማሰባሰብ ስራዎች እየተሰሩ ስለመሆናቸው ያገኘሁት መረጃ ያመለክታል። ለዶይቼ ቬለ ዲ.ደብሊው ዘገባ መሳይ ተክሉ ድሬዳዋ። የማዕከላዊ ኢትዮጵያ ክልል የመንግስትን የሰላም ጥሪ ባለመቀበል በህዝብ ላይ ጉዳት አድርሰዋል ባላቸው ቡድኖች ላይ እርምጃ ወስጃለሁ ሲል የክልሉ ሰላምና ጸጥታ ቢሮ አስታወቀ። ቢሮው ይህን ያስታወቀው በክልሉ ጉራጌ ዞን አበሽጌ ወረዳ 3 ወጣቶች በመንግስት የጸጥታ አባላት ተገድለዋል የሚለው መረጃ በማህበራዊ መገናኛ ዘዴዎች መውጣቱን ተከትሎ ነው። ሆኖም መግለጫው በቀጥታ ስለዚህ ግድያ ያለው ነገር የለም። ሸዋንግዛው ወጋየው ከሐዋሳ ዝርዝር ዘገባ አለው። በማዕከላዊ ኢትዮጵያ ክልል ጉራጌ ዞን አበሽጌ ወረዳም 3 ወጣቶች በትራንስፖርት እየተጓዙ በነበረበት ወቅት ከተሽከርካሪ እንዲወርዱ ተደርገው መገደላቸውን የሚገልጹ መረጃዎች እየወጡ ይገኛሉ። ዶይቼ ቬለ ጉዳዩን ለማጣራት ባደረገው ጥረት የ3ቱን ወጣቶች መገደል ከአካባቢው ነዋሪዎች አረጋግጧል። ተመስገን ጌታቸው፣ ይታገሱ አሰግድና ግዛው ግርማ የተባሉ ወጣቶች ሐምሌ 24 ቀን 2018 ዓ.ም ቅዳሜ ጠዋት ከአበሽጌ ወደ ወልቂጤ ከተማ በመጓዝ ላይ እንዳሉ ቁሊት በተባለ ስፍራ በመንግስት የጸጥታ አባላት ከተሽከርካሪ እንዲወርዱ መደረጋቸውን መረጃዎች ይጠቁማሉ። የጸጥታ አባላቱም ወጣቶቹን ናቻ ቀልቲ ወደምትባል የትውልድ መንደራቸው ይዘዋቸው ከመጡ በኋላ እንደገደሏቸውና ከፊል አስክሬናቸውም በእንስሳት መበላቱን ነው ከሟቾቹ የአንደኛው ጎረቤት ነኝ ያሉ አንድ እናት ለዶይቼ ቬለ የተናገሩት። ያው የአካባቢያችን ልጆች ናቸውና መንገድ ላይ ተገኝተው ይዘዋቸው መጡ። ያው እንደመጡ ያው ተረሸኑ። መቼም ሞት ያለ ነው። አውሬ ነው የበላቸው። የሚገርምህ አውሬ ነው የበላቸው። የተፈጥሮ ጸጋችንን ራሱ አፈር ማግኘት ከባድ ነገር ነው። መቼም ሰው ሲሞት አፈር ማግኘት አለበት፣ ግድ ነው። ግን የሰሩት ነገር ሳይኖር ዝም ብሎ በስመ ያው ተገደሉ። ህይወት ዛሬ እናት አባት ምን አይነት ህይወት ይኖራሉ? አካባቢው መሬቱ ህዝቡ ሳይሆን መሬቱ ራሱ አልቅሷል። ምክንያቱም እዛው ተወለድክበት ሀገር ውሻና ጅብ መጫወት ማለት በጣም ከባድ ነው። እኛ ስናስበው ቤትም ቀንም ይዘገንነናል። እና አንድ ሰው ወንጀለኛ ነው ከተባለ በወንጀሉ ተጠይቆ እድሜ ይፍታሽስ ቢታሰብ ችኮላት ምን አመጣ? እና ህዝብ መንግስት ሲሰራ ቢሆን ቢያጣራ እንዲህ ነው ከተባለ ቶሎ ሮጦ ወደ ፍጻሜ ላይ ባይደርስ ከቶሎ ቢያጣራ ነው እንደሚመኘው ማለት ነው። ዶይቼ ቬለ በወጣቶቹ ላይ ተፈጸመ በተባለው ግድያ ዙሪያ ላለፉት 3 ቀናት ከአበሽጌ ወረዳ ፖሊስ፣ ከጉራጌ ዞንና ከማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ኃላፊዎች ምላሽና ማብራሪያ ለማግኘት ያደረገው ጥረት አልተሳካም። ያም ሆኖ የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ትናንት እኩለ ሌሊት ላይ ባወጣው መግለጫም የክልሉ መንግስት ከፌዴራልና ከኦሮሚያ ክልል መንግስት ጋር በመሆን ህግ የማስከበር ስራዎችን እየሰራ እንደሚገኝ ገልጿል። በቢሮ ኃላፊ አቶ ተመስገን ካሳ የተሰጠው መግለጫም ሽፍታ ሲሉ በጠሯቸውና የመንግስትን የሰላም አማራጮች አልተቀበሉም ባሏቸው አካላት ላይ እርምጃ መወሰዱን ጠቅሰዋል። የክልሉ ህዝብ በሐሰተኛ ሚዲያዎች ከሚሰራጩ አሉባልታዎች ራሱን እንዲጠብቅ ያሉት አቶ ተመስገን ወንጀለኞችን ለህግ አሳልፎ በመስጠት ኃላፊነቱን እንዲወጣም ሲሉ ጥሪያቸውን አስተላልፈዋል። በወጣቶቹ ግድያና የክልሉ ሰላምና ጸጥታ ቢሮ ኃላፊ በሰጡት መግለጫ ላይ በዶይቼ ቬለ አስተያየታቸውን የተጠየቁት የጎጎት ለጉራጌ አንድነትና ፍትህ ፓርቲ የስራ አስፈጻሚና የህዝብ ግንኙነት ክፍል ኃላፊ አቶ ወልዴ ብርሃኑ ተከታዩን ብለዋል። የጸጥታ ተቋማት በራሳቸው እንደዚህ አይነት ውሳኔዎች የሚወስኑ ከሆነ የፍትህ ተቋማት አስፈላጊነት ጥያቄ ውስጥ ነው የሚከተው። የፍርድ ቤቶች አስፈላጊነት ምንም ጥያቄ ውስጥ ይከተዋል። ስለዚህ እነሱ የሚጠበቀው ወንጀለኛን ለፍትህ ለፍርድ ማቅረብ ብቻ ነው። ከእነሱ የሚጠበቀው እንደዚህ አይነት እርምጃዎች የምንወስድ ከሆነ የሰው ልጅ ለመኖር በተፈቀደለት ምድር ላይ እንዳይኖር የማድረግ አንድ አካሄድ በመሆኑ እንደዚህ አይነት ነገሮች ላይ በጣም ጥንቃቄ ይፈልጋል። ካጠፉም እነዚህ ወንጀለኞችም ከሆኑ እነዚህ ሰዎች አቅርቦ በስትክክል የፍትህ ስርዓት በወሰነው ውሳኔ ወንጀለኛ እንኳን ቢሆኑ ሌሎች ያጠፉት ነገር እንኳን ቢኖር መረጃ እስከሚገኝ ድረስ በህግ ቁጥጥር ስር ማድረግ ሲገባ ባላስፈላጊ መንገድ
ሲታይ ደስ አይልም እና ይሄ ልምምድ በጣም መቆም አለበት። በማዕከላዊ ኢትዮጵያ ክልል ጉራጌ ዞን አበሽጌ ወረዳ ዋልጋና ዳርጌ ተብሎ በሚጠሩ አካባቢዎች ታጣቂዎች ካለፉት 6 ዓመታት ወዲህ በነዋሪው ላይ ተደጋጋሚ ጥቃት ሲያደርሱ ቆይተዋል። ታጣቂዎቹ የሚያደርሱትን ጥቃት በመፍራት በሺዎች የሚቆጠሩ ነዋሪዎች መንደራቸውን በመልቀቅ ወደ ተለያዩ አካባቢዎች መሰደዳቸው ይታወቃል። የክልሉ መንግስት ታጣቂዎቹ በአማራና በኦሮሚያ ክልል ከሚንቀሳቀሱና ጽንፈኛ ሲል ከጠራቸው ቡድኖች ጋር ቀጥተኛ ግንኙነት አላቸው ሲል በተደጋጋሚ እየገለጸ ይገኛል። ለዶቼ ቬለ ሸዋንግዛ ወጋየው ከሐዋሳ። በአገራዊ ምክክር ሂደቱ እየተሳተፉ የሚገኙ 3 የፖለቲካ ፓርቲዎች በምክክር ሂደቱ ላይ አለን ያሉትን ስጋት ገለጹ። ፓርቲዎቹ ለምክክሩ ስኬት ጥሪ ለኮሚሽኑ ማሳሰቢያና የአካሄድ እርምት በጠቆሙበት መግለጫቸው የአንድ ወገን ፍላጎትን በሌሎች ላይ ለመጫን የሚደረግ ያሉት ጥረት ስጋት እንደፈጠረባቸው ጠቅሰዋል። እናት ፓርቲ የምንመካከረው አዲስ የእርስ በርስ ጦርነት ለማዋለድ አይደለም ሲል ሂደቱ ላይ ከፍተኛ ስጋት እንዳለው ሲገልጽ፣ የአማራ ብሔራዊ ንቅናቄ ተስተዋሉ ያላቸው ችግሮች ካልተስተካከሉ ከሂደቱ መውጣትን ጨምሮ ተገቢውን የፖለቲካ አቋም እንደሚወስድ አስጠንቅቋል። ነጻነትና እኩልነት ፓርቲ ደግሞ የተጀመረው ሀገራዊ ምክክር እንዲሳካ ሁሉም የበኩሉን ያበርክት የሚል ጥሪ አድርጓል። ከአዲስ አበባ ሰለሞን ሙጬ ዝርዝር ዘገባ አለው። ሐምሌ 8 ቀን 2018 ዓመተ ምህረት በተጀመረው ሀገራዊ ምክክር በንቃት በመሳተፍ ላይ መሆኑን ትናንት የጠቀሰው ነጻነትና እኩልነት ፓርቲ የተጀመረው ሀገራዊ ምክክር እንዲሳካ ሁሉም የበኩሉን ያበርክት የሚል ጥሪ አድርጓል። በምክክር ሂደቱ ከራስና ከራስ ቡድን ፍላጎት በላይ አገርንና ሕዝብን ያስቀደመ እይታ፣ ዝግጅትና ቅንነት ያስፈልጋል ያለው ነእፓ አልፎ አልፎ የምክክር ሂደቱን ሊያውኩ የሚችሉ አካሄዶችና ፍላጎቶች ሲከሰቱ ይስተዋላል ብሏል። ምክክሩ ዓላማውን በትክክል ያሳካ ዘንድ ሂደቱ ገለልተኛና አካታች በሆነ መልኩ ሊካሄድ ይገባል ሲልም በምክክር ሂደቱ ያስተዋለውን ጠቅሷል። ፓርቲው የምክክር ሂደቱን ውጤታማ ለማድረግ የአንድ ወገን ፍላጎትን በሌሎች ላይ ለመጫን ከሚደረግ ካለው ሙከራ መራቅ፣ በቀጥታም ሆነ በተዘዋዋሪ በምክክር ሂደቱ ላይ አሉታዊ ተጽዕኖ ከሚያደርጉ አፍራሽ ያላቸው ተግባራት መቆጠብ ያስፈልጋል በሚል ስጋቱንም አጋርቷል። ፓርቲው ባወጣው መግለጫ ላይ ተጨማሪ ማብራሪያ እንዲሰጥ ጥረት ብናደርግም ለጊዜው አልተሳካም። በሌላ በኩል እናት ፓርቲ የምንመካከረው በብሔራዊ መግባባት አገርን ለማጽናት እንጂ የቡድን ፍላጎትንና የበላይነትን ለማንበርና ሌላ አዲስ የእርስ በርስ ጦርነት ለማዋለድ አይደለም ሲል ባወጣው መግለጫ በምክክር ሂደቱ ከፍተኛ ስጋት እንዳለው ገልጾ የመጨረሻ ያለውን ማሳሰቢያ ጭምር አንስቷል። በምክክሩ እየተሳተፈ የሚገኘው ፓርቲው አብዛኛው የምክክሩ ተሳታፊዎች የገዢው ፓርቲ አባላትና ደጋፊዎች እንደሆኑ በሂደቱ ድምጾች እንዳይሰሙ መገደብ የፍትሐዊነት፣ የገለልተኝነት፣ የግልጽነት ማነስ፣ በጸጥታ አካላት ታጅቦ መወያየት የሚሉ የጎሉ ችግሮችን ለስጋቱ ማሳያ አድርጓል። አዲስ አበባ ከተማን ለአንድ ቡድን ለማስረከብና አዲስ የጸብ ግንባር ለመቀስቀስም ጥረት መኖሩንም መታዘባቸውን የፓርቲው ፕሬዝዳንት ዶክተር ሰይፈ ስላሴ አያሌው ገልጸዋል። ተገኙ የሚባሉ 4000 ሰዎች በምን አይነት መልኩ እንደመጡ ግልጽ አይደለም። ከፍተኛ ቁጥር ያላቸው የገዢው ፓርቲ እንትኖችና አባላትና ደጋፊዎች ናቸው እዛ ጋር እንትን ያሉት። እዛ ውስጥ የተነሱት አጀንዳዎች በተለይ ዋነኞቹ ገዢው ፓርቲ በሚፈልገው አይነት መልኩ በሀገራዊ ምክክር ተደርጎባቸው የተደረጉ የሚባል ሽፋን ቅቡልነትና ህጋዊነትን ለማላበስ እየተደረገ ያለ መሆኑን የተረዳ ነው። ሌላው ለምክክር ኮሚሽን ስጋቱን የገለጸው የአማራ ብሔራዊ ንቅናቄ ከምክክር ሂደቱ ተአማኒነት፣ አካታችነት፣ ገለልተኝነት፣ ፍትሐዊነትና ህጋዊ ተቀባይነት ላይ መሰረታዊ ያላቸው ጥያቄዎችን የሚያስነሱ ተደጋጋሚና የተደራጁ ያላቸው ክስተቶች መኖራቸውን ጠቅሶ ለኮሚሽኑ እርምት እንዲደረግ 3 ጊዜ ደብዳቤ መጻፉን ለዶይቼ ቬለ አረጋግጧል። በጉዳዩ ላይ ግን ዝርዝር ማብራሪያ ለመስጠት እንደማይፈልግ ገልጾልናል። አብን ለምክክር ኮሚሽኑ በጻፈው ደብዳቤ ላይ በፌዴራል ከተሞች በሀገር ግንባታና በመንግስት መዋቅር ዙሪያ ባሉ ቡድኖች ያልተመጣጠነ ውክልና መኖሩን፣ በጉባኤው ሀሳብን የመግለጽ የማስረዳትና የመሞገት እድል ስልታዊ ባለው መንገድ መገደቡ፣ በአዲስ አበባ ዙሪያም አንድ ወገን በተደራጀ የቁጥር ብልጫ ሌላውን በሚደፈጥጥበት የድምፅ ውድድር ሊስተናገድ አይገባም ሲል የአዲስ አበባን አጀንዳ ከዚህ በላይ ለማስኬድ መሞከሩም ሀገራችንን ካለችበት ችግር የባሰ ውጥረት ውስጥ የሚከት በመሆኑ በአስቸኳይ ንግግሩ እንዲቆምና አጀንዳው እንዲያርፍ ሲልም አሳስቧል።
አሳስበዋል። ሀገራዊ ምክክር ኮሚሽን ለተነሱት ጉዳዮች ምላሽ እንዲሰጥ ጥረት ብናድርግም ለጊዜው ኃላፊዎቹን ማግኘት አልቻልንም። ምክትል ዋና ኮሚሽነር ሂሩት ገብረስላሴ ሂደቱን በሚመለከት ቅሬታ ከልዩ ልዩ አካላት እየቀረበ መሆኑን ግን ዛሬ በሰጡት አጭር መግለጫ አረጋግጠዋል። አንዳንድ ቅሬታ የሚያቀርቡ ግለሰቦችም ሆኑ ቡድኖች፣ የፖለቲካ ፓርቲዎች ያቀረቡትን ቅሬታዎች ባለን የቅሬታ አፈታት ስነ ስርዓት መሰረት ጉዳዩ እየተጠና ውሳኔ የምንሰጠው ይሆናል። እየተቀበልንም ነው፣ እየመረመርንም ነው፣ ውሳኔም እየሰጠን እንሄዳለን ማለት ነው። 29 ቀናት ያስቆጠረው የሀገራዊ ምክክር ጉባኤ ሂደት በተለይ ለውዝግብና ለመግባባት ምክንያት ሆኖ ግን ለጥቂት ዓመታት ረገብ ብሎ የቆየውን የአዲስ አበባ ጉዳይ ዳግም የተካረረ አቋም የሚራመድበት መልክ እንዲይዝና በሁለት ጎራ ተጨማሪ ውዝግብ እንዲነሳ ምክንያት ሆኖ ተስተውሏል። ለDW ሰለሞን ሙጬ ከአዲስ አበባ። በሰሜን ኢትዮጵያ የትግራይ ክልልና አፋር ክልል አዋሳኞች አካባቢ ወታደራዊ እንቅስቃሴዎች መጠናከራቸውን ነዋሪዎች ገለጹ። በአካባቢው ላይ ያጠላው የጦርነት ስጋት ነዋሪዎች እንዳይረጋጉ በማድረጉ ከቀያቸው እየሸሹ ስለመሆናቸውም እየተነገረ ነው። ስዩም ጌቱ ከአዲስ አበባ ዘገባ አለው። አስተያየታቸውን ለዶችቬሌ የሰጡ የአፋር ክልል ዞን 4 ያለው ወረዳ ነዋሪ በሁለቱ ክልሎች አስተዳደራዊ ወሰን አካባቢ አሁን ያጠላው ስጋትና የሰራዊት እንቅስቃሴ መኖሩን ገልጸዋል። የዓይን እማኙ የአካባቢው ነዋሪ እንደሚሉት እነሱም እዛ ደንበር ላይ ናቸው፣ እኛም እዚህ ደንበር ላይ አብረን እየተያየን ነው ማለት ነው። ማለት ከህወሓት ጋር ማለት አሁን እዚህ ደንበር ከነሱና ከኛ መሀል ያው ቢሶበር የሚባል አለ። ቢሶበር በጣም ቅርብ ነው። ወደ 20 ኪሎ ሜትር ነው ከያና ከነሱ መሀል 10 ኪሎ ሜትር መንደሩ እዛ ነው 10 ኪሎ ሜትር። እነሱ ግን ቅርብ ናቸው፣ ይተያያሉ። የዚህኛው ጦርነት እነዛናው ጦርነት ማለት ይተያያሉ። እንቅስቃሴ ማለት እስካሁን ጦርነቱ አልተከፈተም፣ ግን ይተያያሉ በርቀት ማለት ነው። ሁላችሁም ቦታ ይዘው እነዚህም ቦታ ይዘዋል፣ እነዛም ቦታ ይዘዋል ማለት ነው። ሁሉም ያው እየተደራጀ ነው። ያው እስካሁን ጦርነቱ ድምጽ ባይሰማም ዝግጅነት አለ። ያው ነገ ዛሬ እየተባለ መቼ እንደሆነ አይታወቅም። ያው ዝግጅቱ አለ። የያሎ ወረዳው አስተያየት ሰጪ አክለውም እስካሁን በዚህ መስመር የጥይት ድምጽ ባይሰማም በሚደረገው ወታደራዊ እንቅስቃሴና ዝግጅት ስጋት የገባቸው የአካባቢው ማህበረሰብ ቀያቸውን ለቀው ወደ ሌላ ቦታ መሸሸጋቸውንም አመልክተዋል። ምንም እስካሁን ማለት በዚህ በኩል ግጭት የለም። ያው ዝግጅት ብቻ ያለው ከዛ ውጭ ምንም እንትን ያለ የለም። ወደ እነሱም አልፎ አልተጠጉም ማለት መከላከያዎቹ አልፎ ወደ እነሱ አልተጠጉም። እነዛም ደግሞ ወደ ታች የመጡ ነገር የለም እስካሁን። ከዚህ በኋላ የሚሆነውን ያው ጊዜ ፈርደዋል ማለት ነው። ማለት ዝግጅነቱ ወደ መሀል ነው። አሁን እዚህ እኛ ያለንበት ቦታ ላይ በጣም ቀጠና መሀል ላይ ነው ያለው። እነሱም ከባድ መሳሪያ አላቸው፣ እነዚህም አላቸው። መሀል ላይ ያለው እዚህ ያለው ሰው በጣም ስጋት ላይ ናቸው ማለት ከሁለት መሀል ያሉ መንደርተኞች ማሰፈርተኛ ስለሆኑ ህብረተሰቡ በጣም ተጨንቀዋል ማለት ማታም ሊበሳለ መተኘት አይችልም። ያው ጦርነቱ ባይጀመርም ስጋት አለ ማለት የተወሰኑ ሰዎች ደግሞ ወደ ታች ሄደዋል ማለት ከለቀቁ ሳምንታቸው ሁሉ ሰዎች አሉ። ወደ ታች ስሉኝ ወዴት? ጦርነቱ በማይሰማ ራቅ ብሎ ማለት ነው። አሁን ከኛ ካለንበት ቀጠና ለቀው ማለት ነው ከሰፈራቸው ወደ ታች ሄደዋል። ዋልዕ የሚባል አካባቢ እንደ አፋር ክልል ዞን 4 ያለው ወረዳ አስተያየት ሰጪው ይህ ቦታ ከዚህ በፊት በ2013 ዓ.ም በነበረው የሰሜን ኢትዮጵያ ጦርነት ወቅትም አንዱ የጦርነት ግንባር ሆኖ ከፍተኛ ውድመት ከደረሰባቸው ስፍራዎች ይጠቀሳል። አሁን የጦርነት ዝግጅት እየተደረገበት ከሚገኘው ከዚህ ስፍራ በተጨማሪ በክልሉ ዞን 2 መጋሌ አካባቢም አልፎ አልፎ በሁለቱም በኩል ያሉ ኃይሎች መሳሪያ ስታኮሱ እንደሚሰማም ገልጸዋል። አሁን እኛና አሁን መጋሌዎች አለ። በመጋሌ በኩልም ከኛና ከመጋሌ መሀል 7 ኪሎ ሜትር ይርቃል። 7 ኪሎ ሜትር ይርቃል። እዛም አለ ሀራ መሬት የሚባላል ከትግራይ የወጡ አሉ። እዛ ደንበር ላይ አሉ። ከኛ ይርቃል። ቢያንስ እዛ ደንበር ነው የነሱ አዋሳኝ ቦታ ነው። ከአፋር ክልል ዞን 2 መጋሌ ከተማ አስተያየታቸውን የሰጡን ሌላው የዓይን እማኝ በፊናቸው አሁን ላይ በአካባቢው ላይ ባጠላው የጦርነት ስጋት የተነሳ ማህበረሰቡ ገበያ እንኳን ለመቀመጥ ስጋት ይዞታል ብለዋልም። መጋሌ የሚባለው ከተማ ከተራራ አጠገብ ነው ያለው። ተራራው ደግሞ ማህል ከትግራይና ከአፋር ማህለኛው ተራራ ናት። ያ ተራራ ተይዞ ነው ያለው እነሱ በማን በህወሓት ማለት ነው። እና ደግሞ አሁን ለምሳሌ ከተራራ ከተተኮሰ ገበያ ያለው ሰው እንዳለ መጨረስ ይችላሉ። እነሱ ደግሞ ትራንስፖርትን በጣም ውድ ስለሆነ ይዘሩ የሚገዛ ሰው የለም የለም እና ለዛ በጣም አርበተገሩ በጣም እየተሰቃየ ነው ያለው። ሀራ ምረትና ከነሱ ባለፈው ከሶስት ቀን በቀናት በፊት ማለት ነው ትንሽ ጦርነት ተነስቶ ነበረው። እነሱም ምሽግ ላይ በጣም እየተንቀሳቀሱ ነው ያሉ። ሌሎቹ በጣም እየተዘጋጁ ነው ያሉ። በሰሜን ኢትዮጵያ እያጠላ ባለው የጦርነት ስጋት ላይ በዚህ ሳምንት መጀመሪያ ፌዴራል መንግስት የድሮን ጥቃት ማድረስን ጨምሮ የጦርነት ዘመቻውን እያጠናከረ ወታደሮችንም እያስጠጋ ነው ሲል የትግራይ ክልል በመግለጫ ቢያስታውቅም የፌዴራል መንግስት ግን እስካሁን በይፋ ያለው ነገር አልተሰማም። ለዶቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
ኢትዮጵያና ዜጎቻቸውን ከግዛቷ ያስወጡ ሌሎች ሀገራት ፍልሰተኞቹን በጊዜያዊ ቦታ ለማቆየትና ለማጓጓዝ ያወጣሁትን ወጪ ክፈሉኝ ስትል ደቡብ አፍሪካ ጥያቄ አቀረበች። አንድ አንጋፋ የፍልሰት ጉዳዮች መምህርና ተንታኝ በበኩላቸው በመጤ ጠል እንቅስቃሴ ምክንያት ዜጎቻቸው የተፈናቀሉ ሀገራትን ክፍያ መጠየቅ በሰው ቁስል እንጨት እንደ መስደድ ይቆጠራል ሲሉ ለዶይቼ ቬለ ተናግረዋል። የኢትዮጵያ መንግስት እስካሁን በዚህ የክፍያ ጥያቄ ላይ ያወጣው መግለጫም ይሁን የሰጠው አስተያየት የለም። ከአዲስ አበባ እስክንድር ፍሬው ዝርዝር ዘገባ ልኮልናል። ፕሪቶሪያ ጥያቄውን ያቀረበችው ህገወጥ ፍልሰትን በመቃወም በሚል በሀገሪቱ የተካሄደውን ሰልፍና የተፈጸሙ ጥቃቶችን ተከትሎ ከ80 ሺህ የሚበልጡ ፍልሰተኞችን ካባረረች ወይም ወደ ሀገራቸው እንዲመለሱ ካደረገች በኋላ ነው። ፍልሰተኞቹን በጊዜ ቦታዎች ለማቆየት ከነበሩባቸው የተለያዩ የሀገሪቱ አካባቢዎችም ወደ አውሮፕላን ማረፊያዎችና መሰል መነሻ ስፍራዎች ለማጓጓዝ ከፍተኛ ወጪ አውጥቻለሁ ብላለች ደቡብ አፍሪካ። ኤስኤቢሲ በተባለው የሀገሪቱ የቴሌቪዥን ጣቢያ የተጠቀሱት የደቡብ አፍሪካ የሀገር ውስጥ ጉዳይ መምሪያ ዋና ዳይሬክተር ቶሚ ማክሆዴ ለፓርላማ ኮሚቴ እንደተናገሩት ፕሪቶሪያ ወደ ሀገራቸው መመለስ የፈለጉ ፍልሰተኞችን በጊዜያዊ ቦታ ለማቆየትና ለማጓጓዝ ወደ $18 ሚሊዮን ወጪ አድርጋለች። ኢትዮጵያን ጨምሮ ዜጎቻቸውን ያስወጡ ሀገራት ክፍያ እንዲፈጽሙ እንደሚጠበቅም ዋና ዳይሬክተሩ ተናግረዋል። ይህንን ወጪ እንዲከፍሉና እንዲተኩ የሚጠይቅ ደብዳቤ በውጭ ጉዳይ ሚኒስቴር መስሪያ ቤታችን በኩል ለማላዊ መንግስትና ደግሞም ለናይጄሪያና ለኢትዮጵያ ኤምባሲዎች ጽፈናል እና ከነዚያ መንግስታት ምላሽ እየጠበቅን ነው። ደብዳቤ ተጻፈላቸው ከተባሉት አካላት አንዱ የሆነው የኢትዮጵያ መንግስት እስካሁን በዚህ ጥያቄ ላይ ያወጣው መግለጫም ይሁን የሰጠው አስተያየት የለም። የውጭ ጉዳይ ሚኒስቴርን ምላሽ ለማካተት ያደረግነው ጥረትም ለጊዜው አልተሳካም። ዶይቼ ቬለ ያነጋገራቸው አንድ አንጋፋ የፍልሰት ጉዳዮች መምህርና ተንታኝ ግን በደቡብ አፍሪካ የቀረበውን ጥያቄ ተችተዋል። በእንግሊዙ ኦክስፎርድ ዩኒቨርሲቲ የፍልሰትና የልማት መምህር እንደዚሁም በደቡብ አፍሪካ ጆሃንስበርግ በሚገኘው ዊትስ ዩኒቨርሲቲ የምርምር መምህር የሆኑት ፕሮፌሰር ሎረን ላንዳው እንደሚሉት ጥያቄው በፍልሰተኞች ላይ ተጨማሪ በደል እንደመፈጸም የሚቆጠር ነው። I feel that it's a bit like it's adding insult to injury on the end of a massive xenophobic mobilization. ጥያቄው በሰው ቁስል ላይ እንጨት እንደመስደድ ሆኖ ይሰማኛል። በመቶ ሺዎች የሚቆጠሩ ዜጎች ከተፈናቀሉበት ከፍተኛ መጤጠል እንቅስቃሴ በኋላ የእነዚያ የተፈናቀሉ ዜጎች ሀገራት ክፍያ እንዲፈጽሙ መጠየቅ ትርጉም አልባና ክብረ ነክ ተግባር ነው። ደቡብ አፍሪካ የክፍያ ጥያቄ ያቀረበችው በሀገሪቱ በቀጠለው መጤጠል እንቅስቃሴ ምክንያት በፕሪቶሪያና በቀረው የሀገሪቱ ክፍል መካከል ከፍተኛ ክፍተት መፈጠሩ እየተነገረ ባለበት ወቅት ነው። የደቡብ አፍሪካ ባለስልጣናት ያቀረቡት የክፍያ ጥያቄም ሀገሪቱ ከሌሎች አፍሪካውያን ጋር ያላትን ግንኙነት ይበልጥ የሚያወሳስብ መሆኑን ፕሮፌሰር ላንዳው ተናግረዋል። ይከፈለናል ብለው ይጠብቃሉ ብዬ አላምንም። የቀረበው ጥያቄ ለእነዚህ ሀገራት መልእክት የማስተላለፊያ መንገድ ይመስለኛል እና ያ መልእክት ሀገራቱን የሚያስቆጣ መልእክት ነው የሚሆነው። ደቡብ አፍሪካ ከእነዚህ ሀገራትና በቀጠናው ካሉት ሌሎች ሀገራት ጋር ያላት ግንኙነት በመጤጠል እንቅስቃሴውና በሀገሪቱ መንግስት ያለፉ ተግባራት ምክንያት ተጎድቷል እና ይህ እነዚያን ውጥረቶች የሚያባብስ ብቻ ነው የሚሆነው። ዜጎቻቸውን ከደቡብ አፍሪካ ያስወጡ ሀገራት ለክፍያው ጥያቄ ይፋዊ ምላሽ ባለመስጠታቸው ዝርዝር ጉዳዮችን ማወቅ አልተቻለም። ፕሮፌሰር ላንዳው እንዳሉትም በሀገራቱ መካከል የተደረገ ስምምነት ስለመኖሩ አሁንም ግልጽ አይደለም። በአንዳንድ ሁኔታዎች አንድን ሰው ወደ ናይጄሪያ ወይም ማላዊ ካባረርክ ወጪውን ሀገራቱ እንደሚጋሩ የቅድሚያ ስምምነት ይኖራል። በአብዛኛው ሁኔታ ግን የውስጥ ሕጎችን ተግባራዊ በማድረግ ክፍያ መፈጸም ሰዎቹን የሚያባርረው ሀገር ኃላፊነት ነው። ይሄኛው እንደ ተምሳሌታዊ እንዲሆን የታሰበ ይመስለኛል። የደቡብ አፍሪካ የውጭ ጉዳይ መስሪያ ቤት ባለፈው ወር መጨረሻ ባወጣው መግለጫ ፕሪቶሪያ ከአንዳንድ የምዕራብ አፍሪካ ሀገራት ጋር የተፈጠረውን ልዩነት በንቃት ለመፍታት ቁርጠኛ መሆኗን አስታውቋል። ፕሮፌሰር ላንዳው እንደሚሉት አሁን የቀረበው የክፍያ ጥያቄ ይህንን ጥረትም ትርጉም የሚያሳጣ ነው። ለዲ.ደብልዩ እስክንድር ፍሬው ከአዲስ አበባ። አድማጮች፣ በዚሁ የምሽቱ የዜና መጽሔት ጥንቅር አበቃ።